ባይገርማችሁ ይወጥች መያዣው ራሱ አታስቅም። ኦልራይት ጋይስ ምግባችን ሞቃለች። ምግብን የመሰለ ነገር የለም። ውስጡ ላይ መብያው ራሱ ይቀመጥላችኋል። ለምሳሌ ስከፍቱት ይዋት አያሳዝኑ እድሜያቸው ምን ያክል እንደገፋ። ደስ የሚሉ ሴትዮ ታውቃላችሁ። ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? ይገርማችኋል ማለት ነው። አሁን ምሳ ልበላ እየወጣሁ ነው እና በዛሬው ቪዲዮአችን ማለት ነው እስቲ ምሳ ምን ይመስላል የሚለውን አብረን የምናየው እና ጃፓኒዝ ዌይ ነው የማሳያችሁ። የጃፓኒዝ አሁን 1 ሰዓት ምሳ ላንች ብሬክ ነው። ሶ የአንድ ሰዓት ምሳ ላንች ብሬክ ምን ይመስላል የሚለውን ነው አብረን የምናየው ማለት ነው። እና ያው ምሳ ይዤ ነው የምመጣው። ባይገርማችሁ ይወጥች መያዣው ራሱ አታስቅም። ላይክ በእንደዚህ አይነት ነው የሚይዙት ማለት ነው ጃፓኒዞች ላንች ቦክስ ነው ሲይዙ። ላይክ እቺ ነች ላንች ቦክስ። ሶ አሁን ያው ምሳ እየወጣኝ ነውና እቺን ላሞቃትና ከዛ በኋላ ውስጧ ምናምን እናየዋለን ላንች ቦክሷ ምን አይነት እንደሆነች። መጀመሪያ ግን እናሞቃት። ኦልራይት ጋይስ ምግባችን ሞቃለች። ይዘናት እንውጣና የት እንደምንበላ ምናምን ስንወጣ እነግራችኋለሁ። ወይል እንግዲህ ምግባችንን አሙቀን ወጥተናል እና ልክ ስወጣ ማለት ነው ጋይስ አብሮኝ የሚሰራውን አገኘሁት ማለት ነው። እና ለምን እንደሆነ አላውቅም ላይክ እንዲህ መስሪያ ቤት ምናምን ሲሆን ብሎግ ማድረግ ማለት ነው በጣም ነው እንትን የሚለኝ የሚሸመመኝ። በተለይ እንደዚህ አንድ ላይ ከነሱ ጋር መስራት ምናምን በዛ ላይ አየሩ ምናምን ተቀያይሯል ጋይስ። አሁን ኦልሞስት ዊንተር ነው ገብቷል። ዊንተር ግን ሆነ ኦተም ነው የሚመስለው እንትኗ። ሶ ዛሬ እንግዲህ ባጭሩ ጋይስ ዋናው አላማው ምንድነው? አንደኛ የመጀመሪያው ምሳ አንድ ላይ መብላት ነው። ሁለተኛው ደግሞ እንግዲህ እዚህ ፓርክ አካባቢ ያሉ ነገሮችን አሳያችኋለሁኝ። ሶ የ1 ሰዓት ብሬኬን አንድ ላይ ተጠቅመናት እንጨርሳለን ማለት ነው። ሌትስ ጎ። ሶ ጋይስ እንደምታዩት እንግዲህ አብዛኞቹ ሰዎች መጥተው በምሳ ሰዓት ሪላክስ እያደረጉ ነው ያሉት። ጀስት ምሳቸውን ምናምን ነገር እዚህ ጋር እያያችኋቸው ነው። እንደዚህ ደቅ ብለው ዳርዳራቸውን ይዘው እየበሉ ነው ያሉት። አሁን ይሄ ሰው እያያችሁት፣ ከዛ እዚህ ጋርም እንደዛው፣ በዚህ በኩልም ሌላ ሰው አለ። ሶ እኛ ደግሞ ምን በላው ይሄው ቆይ ላሳያችሁ። እዚች ጋር ነው። በጣም ነው ደስ የሚለው ጋይስ ማርያምን። ላይክ በተለይ እንደዚህ ምሳ ሰዓት ላይ ምናምን ስለሆነ ወጣችሁ እንደዚህ አይነት ቦታ ላይ ምሳ መብላት አልገባችሁም? በጣም ደስ ነው የሚለው። ብርዱም ደግሞ ማለት ነው ትንሽ ቀነስ ይላል። አክቹሊ ጃኬት ስትወልቁ ይበርዳል፣ ግን ደግሞ ላይክ ይሻላል እዚህ ጋር ያለው ነገር ማለት ነው። ፀሐይዋም ስላለች አሪፍ ነው። ኤኒዌይስ እስቲ እቺን ነገር አብረን ቼክ እናርጋት። ላይክ ቾፕስቲክ ውስጡ ላይ ያለ። በዚህ በኩል ከፈለጋችሁ ደግሞ የሆነ ፎርክ ነገር ወይ ስፑን ነገር ምናምን ማድረግ ትችላላችሁ እና በጣም አሪፍ ነው። ኤኒዌይስ ምሳችንን አሁን እንበላለን። የምሳ ሩቲን ነው ብያችኋለሁ። ሶ መጀመሪያ ምግባችንን አሞቅን፣ ከዛ እዚህ ምሳችንን እየበላን ነው። ኦኬ የሳይ እንደምታዩት ገራሚ ምሳ በቃ ይሄ ከተበላ
ሌላ ምን ይፈልጋል? እና እንደነገርኳችሁ ሰሞኑን ዳይት ምናምን ጀማምር ያለው ብያችሁ ነበርና ፖርሽኑ አነስ ያለ ፕሮቲን የበዛበት እንዲሁም ደግሞ በቃ እንደዛ አይነት ምግብ ነው። ብሮኮሊ ምናምን ግሪን ነገር የበዛበት ነው እየበላሁኝ ያለሁት። ኤኒዌይስ በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁንልን። እንብላ ጋይስ እንብላ። ምግብን የመሰለ ነገር የለም። ባይ ዘ ዌይ ምግብ ማለት ነው በጣም ነው የምወደው እውነት። በጣም ነው የሚያምረው ግን ያለው ቪው ጋይስ እውነት። በዛ ላይ ደግሞ እዚህ ጋር እርግቦች ምናምን ቁጭ ብለዋልና ሰፈሩም የሀብታም ሰፈር ነው። አልገባችሁ እንዴት ደስ እንደሚል። እና አሁን ላይ ምን ለማድረግ እየሞከርኩ ነው መሰላችሁ? የሆነ ሩቲን ይሄ አዲስ ሀቢት ለመፍጠር እየሞከርኩ ነው ማለት ምሳ እዚህ አካባቢ መጥቶ መብላት፣ ከዛ ደግሞ ወክ ማድረግ ምናምን ነገር ጀስት ዛሬ የማሳያችሁን ነገር ማለት ነው። እሱን እንደ ሩቲን ለማድረግ እየሞከርኩኝ ነው። ሌላ ጊዜ ተቻኩዬ ምናን በቃ የሆነ እዛችኝ ሌላ ቦታ አለች እዛ ጋር ሄጄ በላ አድርጌ ምናን ኦፊስ ተመልሼ መግባት ነበር። አሁን ግን በተቻለኝ አቅም የሆነ ደስ የሚል ሩቲን ለማድረግ እያሰብኩኝ ነው። ወክ ማድረግ ምናምን ተጨማምሮ ማለት ነው። አሁን ምሳችንን በልተን ዞር ብለን ደግሞ እስቲ አካባቢው ላይ ምን ማየት እንደምንችል እናያለን ማለት ነው። የትም እንዳትሄዱ። እዚህ ጋር የምታዩቸው እናት እስኪ ወንበር ልካፈል ብለውኝ መጥተው ተቀመጡና በጣም እየገረሙኝ ነው እያየዋቸው ላይ አያሳዝኑ እድሜያቸው ምን ያክል እንደገፋ። ከዛ ደግሞ ስቲል የሆነ ነገር ለማድረግ እየሞከሩ ነው ታውቃላችሁ። እድሜያቸው በግምት በእርግጠኝነት ከ80 90ዎቹ ውስጥ ይሆናሉ ብዬ አስባለሁ። ኦር ብቻ ከ70 በላይ እንደሆኑ እርግጠኛ ነኝ።プール。ああ。ただ。泳いだんですか。歩く。ああ。シャワーね。あ、すごいですね。ねえ、日本ダメ。お金もないのにお金持ちふりしてきれい。ねえ。じゃあね。ありがとうございます。ደስ የሚሉ ሴትዮ ታውቃላችሁ። በቃ ታውቃላችሁ እዚህ የቀበሌ ስለሆነ ዋና አለ። ቀበሌ ነው ብያችኋለሁ። እዚህ ጋር ያለው ፎቅና እዛ ዋና ስላለ በቃ እዛ ላይ ዋኝተው ከዛ በነፃ ነው። በነፃ ስለሆነ ያው መዋኘት ባይችሉም ይራመዳሉ ጀስት ውሃ ውስጥ ገብተውና እንደሱ አድርገው ከዚህ በኋላ አንድ አመት ረፍት ስለሆነ በቃ የሆነ ደብሯቸዋል ነገር ማለት ነው። ይገርማል ግን ላይ ካስባችሁታል በዚህ እድሜያቸው መተው ዋኝተው ምናምን ነገር ያ ብቻ ገራሚ ነው። አሁን ምግቤን በልቼ ጨርሻለሁ ጋይስ። እስቲ ዞር ብለን ደግሞ አካባቢውን ላስቃኛችሁ። ወይል እንግዲህ አካባቢው እንደምታዩት በጣም ነው የሚያምረው። እስቲ አሁን ምሳዬን ከበላው በኋላ ያው ቡና ያስፈልገናል። ቡና ወይ ኦፊስ ገብቼ እጠጣለሁኝ ወይ ደግሞ ማኪያቶ ነገር ገዝቼ እጠጣለሁኝ። ከሁለት አንዱ ስለሆነ ማረገው አልወሰንኩም። ግን ያው እናንተም ስላላችሁ ዛሬ ወይ ማኪያቶ ገዝተን እንጠጣለን። እግረ መንገዴን ያጋጠመኝን አንድ ነገር ላሳያችሁ ጋይስ። ይሄ የምታዩት ማለት ነው እንዴት በመረብ እንደተሸፈነ እያያችሁ ነው። እዛ ጋር ኮብሎቹ ተነስተዋል ምናምን ነገር እና ይሄኛው የተሸፈነበት ምክንያት ማለት ነው ይሄ የስልክ ፖል ሊተከል ነው እዚህ ጋርና እስከዛ ድረስ ሰዎች እንዳይገቡ እንዲሁም ደግሞ ሳይክል ሲነዱ ምናምን እንዳያደናቅፋቸው እንዳይወድቁ ምናምን እንዳለ እንደዚህ ነው ከቨር ያደረጉት ማለት ነው።
እና ሴፍቲያቸው በጣም ስለገረመኝ ነው። ያያችሁት? ዋው! እንደተለመደው ባስኬትቦል ተጫዋቾቻችን መጥተዋል ምሳ ሰዓት ላይ። ልጆች ምናምን ምሳ ሰዓት ላይ እንደዚህ መጥተው ባስኬትቦል ይጫወታሉ እዚህ። ከዛ እዚህ ጋር ደግሞ የግል ሹፌሮች ምናምን እያያችሁ ነው። ላይክ የራሳቸው ታክሲ ምናምን ይኖራቸውና ማቆም ስለማይችሉ እንደዚህ አይነት ቦታ ላይ መጥተው ላይክ ዳር ዳር ላይ ታክሲያቸውን ያቆሙና ያጨሳሉ፣ ይጠጣሉ ምናምን። እንደነገርኳችሁ እንግዲህ ያው ወክ እያደረግን ነው። ከምሳ በኋላ የተወሰነ አንድ 5-10 ደቂቃ ወክ አድርገን ከዛ በኋላ ቡናችንን ገዝተን ቡናችንን ይዘን ነው የምንመለሰው። ሌላ አንድ ገራሚ ነገር እግረ መንገዳችንን ያገኘ ነው ላሳያችሁ። ጃፓን ማለት ነው እንደሚታወቀው የቆዳ ስፋቷ ላይክ ትንሽ ነው ካላት የህዝብ ብዛት አንጻርም እና እንደምታዩት ይሄ የብረት ፓርኪንግ ነው። ይሄኛው ምንድነው ካላችሁ ደግሞ የመኪና ሊፍት ነው። መኪናዎቹ እዚህ ጋር ይመጡና ይገባሉ። ከዛ በሊፍት ወደ ላይ ይወጡና እዛ ላይ ይቀመጣሉ። ከዛ በኋላ መውረድ ሲፈልጉም እንዲሁ በሊፍት ይወርዳሉ ማለት ነው። ግን ብዙ ሰዎች አይወዱትም። ለምንድነው ካላችሁ ለምሳሌ ሆነ ኢመርጀንሲ ነገር ሲኖር፣ ለምሳሌ ሆነ ተቻኩላችሁ በቃ መኪና በጣም አስፈልጓችሁ ምናምን ልውጣ ብትሉ እንደዛ መውጣት አትችሉም። ለምሳሌ ወረፋ ምናምን ቢኖር ራሱ ቀድሞ አንድ መኪና ብቻ ስለሆነ የሚያስወርደው ከወረደ በኋላ ምናምን ነው መሄድ የምትችሉትና እሱ ሳይድ ኢፌክቱ ነው። ስለዛ ብዙ ሰዎች በዛ ምክንያት አይወዱም፣ ላይክ አይፈልጉም እንደዚህ አይነት ቤት መከራየት ማለት ነው። ዋው 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 ትላለ። ያው ስራ ቦታችን አጠገብ ደግሞ ሌላ እዚህ ጋር ይሄንን ብራንድ ታውቁታላችሁ፣ አውዲ ይባላል። ያው መኪኖቹ ራሱ እየተጫኑ ነው ምናምን ነገር። ከዛ ካጠገቡ ደግሞ እዛ ጋር ደግሞ መርሴዲስ አለ። አጠገብ ላጠገብ ናቸው። ዋው ይላል። እስከ ዛሬ አይቼውም አላውቀው ማለት ነው ጋይስ። ምን እንዳገኘው ላሳያችሁ። መስሪያ ቤታችን ጋር ማለት ነው ይሄ የቡድሃ እምነት ተከታዮች ምረው ቤተክርስቲያን ነው የሚባለው። ቤተክርስቲያን ሳይሆን የአምልኮ ቦታ ነገር ነው እና እዩት። ለዚህ ነው ይሄን የሚያመልኩት ማለት ነው። ዋው ኦኬ። ይሄ ትዝ አለኝ። ትዝ ካላችሁ ኪዮቶ ቪዲዮ የሰራን ጊዜ እንደዚህ አይነት ጌቶች ነበሩ፣ በጣም ብዙ ሺዎች ላይክ የወጣናቸው ደረጃ ላይ ማለት ነው። እና በቃ እንደዛ ነው። እዚህ መጥተው ምናምን በቃ የሆነ አምልኳቸውን ፈጽሞ ምናምን ለሚሄዱት ማለት ነው። ያያችሁት ተመልሰን የት መጣን? ኪችን። በአሁኑ ግን ልናሞቅ ምናምን አይደለም፣ ልናጥብ ነው በአሁኑ። እና ምሳቃችንን እስቲ አጠባጠን እናርጋትና ከዛ በኋላ ጥርሳችንን ቦርሸን ወደ ኦፊሳችን እንገባለን ማለት ነው። ቀጥሎ እንግዲህ ጋይስ ያው ጥርስ መቦረሽ ነው። ከምሳ በኋላ በተለይ በጣም ያስፈልጋል። በሚለው እንግዲህ ጋይስ አሁን ደግሞ ተመልሼ በቃ ቡናዬን ጠጥቼ ምናምን ነገር
ያው እንደ አዲስ እስከ በኋላ ስራችንን እንሰራለን ማለት ነው። አይ ሆፕ እንግዲህ ያው የሩቲናችን ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ምሳ አብረን በላን ማለት ነው ጋይስ። ኤኒዌይስ በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ